የሚያለቅሱ እንዳሉ ሁሉ ከበረከቱ ከእጁ በረከት የተካፈሉ ልጆቹ በመሄዱ ቢያለቅሱ አንዳንዶች ደግሞ እንኳን ሄደ አሁን እናርፋለን አሁን የሰፈር ሰላም ይሆናል። የትኛው ሰላም እንደሆነ የዳንከራ ሰላም ነው? የናይት ክለብ፣ የጨፈራ፣ የሺሻ፣ የማሳጅ ቤት የትኛው ነው ሰላም የሚሆነው? ወንጌል ባለበት የአጋንንት ዙፋን ይፈርሳል። ጨዋቹ አሜን በሉ ሃሌሉያ። ስለዚህ ነግራችኋለሁ እያደጋችሁ ትሄዳላችሁ። አንዳንዶቻችሁ ዳር የምትሄዱ ወደ አገልግሎት መግባት የፈራችሁ አይ ገንዘቤ ካገለገለ በቂ ነው ብሬን ብቻ ጣላት ብሬን ብቻ አይፈልግም እግዚአብሔር እናንተን መዞ ወደዚህ መድረክ ያመጣል። እግዚአብሔር የክብር አገልጋይ እንድትሆኑ ያደርጋችኋል። እስኪ ጨዋቹ አሜን በሉ። ዛሬስ ያመጣል ወደዚህ ቃል ይሞላባል፣ መንፈስ ይሞላባል፣ ጸጋ ይሞላባል፣ ጥበብ ይሞላባል። እግዚአብሔር ከኔ ጋር በሉ። እግዚአብሔር አብሮት አለ በሉ። ጩና እያደገ ይሄዳል በሉ። እግዚአብሔር ከኔ ጋር ስላለ በሉ። እንደገና እያደግኩ ይሄዳሉ፣ እየጨመርኩ ይሄዳሉ። ጸሎት እየጨመርክ ትሄዳለህ። በመንፈሳዊ በረከት ትሄዳለህ። ቅድስናን እየጨመርክ ትሄዳለህ። መንፈሳዊነት እየጨመርክ ትሄዳለህ። አሜን በሉ ሃሌሉያ። እግዚአብሔር አምላካችን እየተመሰገነ ይሁን። መጽሐፍ ቅዱሳችሁን ያዛችሁ ኢያሱ ምዕራፍ 1 ታውጡና የጌታን ቃል አብረን እንድናይ ፈልጋለሁኝ። መጽሐፈ ኢያሱ ምዕራፍ 1 ቁጥር 17ን አነባለሁ በጌታ በኢየሱስ ክርስቶስ ስም። እነርሱም ከ16 እነርሱም ለኢያሱ እንዲህ ብለው መለሱለት፣ ያዘዝከን ነገር ሁሉ እናደርጋለን፣ ወደ ምትልከንም ስፍራ እንሄዳለን። በሁሉም ለሙሴ እንደታዘዝን እንዲሁ ላንተ ደግሞ እንታዘዛለን። ብቻ አምላክ እግዚአብሔር ከሙሴ ጋር እንደነበረ ካንተ ጋር ይሁን። በትእዛዜ የሚያምጽ ሁሉ የምታዘውንም ቃል ሁሉ የማይሰማ እርሱ ይገደል። ብቻ ጽና፣ አይዞ። ብቻ አምላክ እግዚአብሔር ከሙሴ ጋር እንደነበረ እንዲሁ ካንተ ጋር ይሁን። እግዚአብሔር አብሮት ያለው ሰው በሚል እናገራለሁ። እጆቻችን ከፍ አድርገን እንጸልይ። የሰራዊት ጌታ እግዚአብሔር አምላካችን ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እጅግ በጣም እናመሰግንሃለን። መጽሐፍ እንደምናገር እግዚአብሔርን በመተማመን የምትጠባበቁ ኃይላቸውን ያድሳሉ እንደሚል ኃይሌ በእኛ መካከል ይመላለስ፣ ክብሬ በእኛ መካከል ይመላለስ። ጌታ ሆይ የኛ ድምቀት ያንተ መገኘት ነው። አንተ ባለበት ስፍራ እንደምቃለን። አንተ ባለበት ስፍራ እንደሰታለን፣ እናርፋለን፣ እንተማመናለን። አንተ ባለበት ስፍራ ያምርብናል። አምላካችን እግዚአብሔር ሆይ የክብሬ ደመናዬን ቤት እንድሞላ ጸልያለሁኝ። በዚህ መድረክና በራሴ ላይ በዚህም በከበረ ጉባኤ ላይ ልዑል እግዚአብሔር ሆይ አንተን ሾማለሁና ጌታችን ሆይ በዚህ ማለዳ ቅርብ እንድታናግረን ጸልያለሁኝ። ያዘን እንድጽናና፣ የወደቀ እንድነሳ፣ የታመመ እንዲፈወስ ቅዱስ እጆችን እንድትዘረጋልን በጌታ በኢየሱስ ስም ጸልያለሁ። ይህን የማይፈቅድ አጋንንት የጨለማ ሁሉ ጉልበት በናዝሬቱ በኢየሱስ ስም የፈረሰ ይሁን። አሜን በሉ። የክፋት ሴራ የፈረሰ ይሁን። የጨለማ ኃይል የፈረሰ ይሁን። የአጋንንት ጉልበት የፈረሰ ይሁን። ክርስቶስን ምክድ ከሃዲ መንፈስ የተመታ ይሁን። አውሬና መልእክተኞቹ የተመቱ ይሁኑ። ምንጫቸው ይድረቅ፣ ኃይላቸው ይገልበጥ፣ ቀስታቸው ይሰበር፣ አጀንዳቸው የተቀደደ ይሁን። ወንጌል ያሸንፍ። አባቶይ ክብሬ ከኛ ጋር ይሁን። በእኛ ላይ ሾምን በኢየሱስ ክርስቶስ ስም። ለጌታ ክብር አምጡና ቁጭ በሉ። ጌታ ይባርካችሁ። ይሄ ስፍራ የምናገረው ስለ ኢያሱ ነው። ሙሴን ተክቶ ስለተነሳ ወጣቱ አገልጋይ እግዚአብሔር አምላክ በተለየ መንገድ ያገኘውና ከልጅነቱ ጀምሮ የእግዚአብሔርን ድምጽ እየሰማ ያደገ ኢያሱ ከእግዚአብሔር ማደራ የማይጠፋ እግዚአብሔር እንዴት እንደምናገር
ለማን እንደምናገር በልጅነቱ እየሰማ ያደገ ሰው ነው እና ሙሴ ሩጫውን ጨርሶ ወደ አምላኩ ሲሰበሰብ እግዚአብሔር አምላክ ያስነሳው ሰው ቢኖር ኢያሱን ነው። እግዚአብሔር ቀጥታ ወደ ኢያሱ መጥቶ አገልግሎቱን እንዲቀጥል አደረገ። እግዚአብሔር ከሕዝቡ ጋር ክዳን አለው። ከእስራኤል ሕዝብ ጋር ክዳን አለው። ከሕዝቡ ጋር ክዳን ያለው እግዚአብሔር ደግሞ ለሕዝቡ አገልጋዮችን ማስነሳት፣ በአገልጋዮች ውስጥ ሆኖ ሕዝቡን መምራት ይሄ የእግዚአብሔር ሐሳብና ፈቃድ ነው። ለጊዜው እርግጠኛ ነኝ የሙሴ አለመኖር ለእስራኤላኖች ከባድ ጭንቀት እንደሆነ ምንም ጥያቄ የለም። ምክንያቱም ሙሴ አምላኩን እግዚአብሔር ፊት ለፊት እያየ ያገለገለ ሰው ነው። በእናንተ መካከል ነብይ ቢኖር ፊት ለፊት እገለጥለታለሁ አናግራለሁ ብሎ እግዚአብሔር እስኪወዳደርበት ድረስ ለሙሴ የተናገረ ነው እና ደመና የክብሩን ደመና የሚያመጣ ሙሴ፣ የእሳቱን አምድ የሚያመጣ ሙሴ ሲና ተራራ ላይ ወርዶ መብረቅና ነጎድጓድ ባለበት ድምጽ ውስጥ የሚኖር የእግዚአብሔር አገልጋይ፣ ከዛው መካከል ድምጽ ሰምቶ የሚመጣ 40 ቀንና 40 ሌሊት ከአምላኩ ጋር የሚነጋገር እግዚአብሔር ፊት ለፊት የሚያናግረው አገልጋይ፣ ከግብጽ ሕዝቡን በድንቅና በታምር ያወጣ፣ የኤርትራን ባህር በሚገርም መንገድ ከፍሎ ሕዝቡን ያሻገረ ይህ አገልጋይ ሲወሰድ ለሕዝቡ በጣም ትልቅ ድንጋጤ ነው። ቀላል ድንጋጤ አይደለም። አንዳንድ ጊዜ እስራኤላኖች ሲያምፁ በእግዚአብሔር ሐሳብና ፈቃድ መሄድ ሲያቅታቸው እግዚአብሔርም ከሰማይ መጥቶ ሲቆጣ ጌታ እግዚአብሔር አምላክ ሆይ ይህንን ሕዝብ ከምታጠፋ እኔን ከሕይወት መዝገብ ብደመስስ ይሻላል ብሎ ስለ ሕዝቡ የሚማጸን ስለ ሕዝቡ የሚያለቅስ ሰው እንዲህ አይነቱ አገልጋይ ሲወሰድ ለእስራኤላኖች የልብ ስብራት ነው። ስለዚህ እስራኤላኖች በጣም ሰግተዋል፣ ተስፋ የቆረጡበትም ጊዜ ነው። ነገር ግን እግዚአብሔር አምላክ ለኢያሱ መጥቶ ሲናገር ደግሞ ታላችሁ እግዚአብሔር አምላክ እንዲህ ብሎ ተናገረው ኢያሱን ምዕራፍ 1 ቁጥር 5 ላይ በሕይወት ዕድሜ ሁሉ ማንም አይቋቋምም፣ ከሙሴ ጋር እንደሆነ እንዲሁ ካንተ ጋር ሆናለሁ፣ አልጥልህም አልተውህም፣ ለአባቶቻችሁ ሰጣችኋለሁ ብዬ ማሉላቸውን ምድር ለዚህ ሕዝብ ታወርሳለህና ጽና፣ አይዞ ነገር ግን ጽና፣ እጅግ በርታ፣ ባሪያዬ ሙሴ ያዘዘን ሕግ ሁሉ ጠብቅ፣ አድርጎም በምትሄድበት ሁሉ እንዲከናወንልህ ወደ ቀኝም ወደ ግራም አትበል። የዚህ ሕግ መጽሐፍ ከአፍህ አይለይ፣ ነገር ግን የተጻፈበትን ትጠብቅና ታደርግ ዘንድ በቀንም በሌሊትም አስበው። የዛም ጊዜ መንገድ ይቃናልሃል ይከናወንልማል። በምትሄድበት ሁሉ አምላክህ እግዚአብሔር ካንተ ጋር ነውና ጽና፣ አይዞ አትፍራ፣ አትደንግጥ ብዬ አላዘዝኩምን ብለው እግዚአብሔር አምላክ ለኢያሱ አዲስ ክዳን ይገባለታል። እግዚአብሔር ለሙሴ ክዳን የገባ በቁጥቋጦ እሳት ውስጥ ሆኖ ነው እግዚአብሔር ያናገረው። ኢያሱን ደግሞ መጣና እግዚአብሔር ፊት ለፊት ያናግረዋል፣ ክዳን ይገባለታል። ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር ነኝ። እኔ ከሙሴ ጋር ሲሆን አይታል፣ ሙሴ ሳናግረው አይታል፣ ስረዳው አይታል፣ ሳግዞ አይታል፣ ሳሻግረው አይታል። እንዲሁ የሚቀየር ነገር የለም። እኔ እግዚአብሔር ካንተ ጋር ነኝ፣ አትፍራ፣ አትደንግጥ፣ ጽና፣ ወደ ግራም ወደ ቀኝ አትበል፣ ይቃናልሃል፣ ይሳካልሃል ይለዋል። በዚህን ጊዜ ነው እንግዲህ የእስራኤል ልጆች ወደ ሙሴ መጥቶ ቅድም ያነበብኩትን ቃል የተናገሩት። እነሱም ኢያሱን ይላል ቁጥር 16 ላይ ኢያሱን እንዲህ ብሎ መለሱለት፣ ያዘዝከን ነገር ሁሉ እናደርጋለን፣ ወደምትልከን ስፍራ ሁሉ እንሄዳለን አሉ። በቃ እግዚአብሔር መጥቷል። እግዚአብሔር ከሙሴ ጋር እንደነበረ ካንተ ጋር ይሁን እንጂ እኛም ዛሬ ካንተ ጋር ነን፣ እንታዘዛለን፣ ያልከው ነገር ሁሉ እንፈጽማለን ይሉታል። አንድ ነገር ግን አጥብቆ ሲናገሩት አላችሁ፣
ቁጥር 17 ላይ በሁሉም ለሙሴ እንደታዘዝ እንዱ ላንተ ደግሞ እንታዘዛለን ብቻ አምላክ እግዚአብሔር ከሙሴ ጋር እንደነበር እንዱ ካንተ ጋር ይሁን። አንድ ነገር ካንተ የምንፈልገው የእግዚአብሔር ካንተ ጋር መሆን ነው። ህልውናን እንፈልጋለን፣ መገኘቱን እንፈልጋለን። እግዚአብሔር አብሮ ከሌለ ምንም ልትጠቅመን አትችልም። እግዚአብሔር አብሮ ግን ካለ እግዚአብሔር ነውና ለዚያ ያበቃን፣ ከባርነት ምድር ያወጣን፣ በደመና እሳት የመራን፣ በመልአኩ የመራን፣ የኤርትራን ባህር ከፍሎ ያሻገረን እሱ ስለሆነ እሱ ካንተ ጋር ካለ እኛም ላንተ እንታዘዝ ብቻ እግዚአብሔር ካንተ ጋር ይሁን አሉ። ይሄ በጣም አስገራሚ የሆነ ንግግር ነው። ትንሽ ነጥቦችን እናገርና መጸለይ እፈልጋለሁ። እግዚአብሔር አብሮት ያለው ሰው ብያለሁ። ማን አብሮት ያለው? እስኪ አጠገባችሁ ያለ ሰው እግዚአብሔር ካንተ ጋር ይሁን በሉት። ነካ አድርጉትና እስኪ አሜን አሜን ነው ወይ? እንግዲህ እኔ በጣም በአሜን የማምን ሰው ነኝ። ብዙ አሜን አሰኛችኋለሁ ማለት ነው። አንገት በመነቅነቅ ብቻ አላምንም፣ አፍም እናገራል። የተናገርኳችሁ ደግሞ ይሆንላችኋል። ኢየሱስ ያድናል። አሜን ስሙ ይባረክ ለዘላለም። እግዚአብሔር ካንተ ጋር ይሁን ለምን አሉት? ብቻ እግዚአብሔር ካንተ ጋር ይሁን ለምን አሉት? በዚህ እንስማማ። ከእግዚአብሔር አትለይ፣ እግዚአብሔር ካንተ አይለይ እንጂ እኛም አለን ካንተ ጋር ለምን አሉት? ለምን ፈለጉት? በመጽሐፍ ቅዱስ ውስጥ ሲመለከት የእግዚአብሔር ቃል አንደኛ ነጥቤ እግዚአብሔር አብሮት ያለ ሰው ያድጋል፣ እያደገም ይሄዳል። እግዚአብሔር አብሮት ያለ ሰው፣ እግዚአብሔር አብሮት የቆመ ሰው በዘመኑ ሁሉ ወደ ኋላ አይመለስም። ዘፍጥረት 21:20 ላይ ጥቅሶችን እጠቀማለሁና የእግዚአብሔርን ቃል አብረን ስለምናነብ ስለምጠቀማችሁ እናንተም እንዲሁ ብታደርጉ ደስ ይለኛል። እንደዚህ ይላል፣ እግዚአብሔር ከብላቴና ጋር ነበረ፣ አደገም፣ በምድረ በዳም ተቀመጠ፣ ቀስተኛም ሆነ ይላል። የምናገረው ስለ አጋር ልጅ ነው። ቁጥር 19 ላይ እግዚአብሔር አይኗን ከፈተላት፣ የውሃ ጉድጓድን ማየች፣ ሄዳ መቁማዳውን በውሃ ሞላች፣ ብላቴናውንም አጠጣች ይላል። እና ከዚህ ብላቴና ጋር ማን ነበረ ካላችሁ እግዚአብሔር ከብላቴናው ጋር ነበረ አለ። ነበረ እና እያደገ ሄደ ይላል። ማን ከሱ ጋር ስለነበረ? እግዚአብሔር ከርሱ ጋር ስለነበረ፣ እጠብቀው ስለነበረ፣ እንከባከበው ስለነበረ እያደገ ሄደ ይላል። በጠላትም ፊት በወዳጅም ፊት እያደገ ሄደ። እድገቱ በጣም ጥልቅ ነው። አንደኛ ሳሙኤል ምዕራፍ 3 እንደገና ምዕራፍ 3 ካያችሁ አንደኛ ሳሙኤል ምዕራፍ 3ን ብንመለከት የእግዚአብሔር ቃል ስለ ሳሙኤል የሚነግረን ይሄ ነው። ምዕራፍ 3 ቁጥር 19 3:19 ላይ ሳሙኤል አደገ፣ እግዚአብሔር ከርሱ ጋር ነበር፣ ከቃሉም አንዳች በምድር ላይ አይወድቅም ነበር። እስራኤል ሁሉ ከዳን እስከ ቤርሳቤ ድረስ ሳሙኤል ለእግዚአብሔር ነቢይ ይሆን ዘንድ የታመነ እንደሆነ አወቀ። እግዚአብሔር ደግሞ በሴሎ ተገለጠ። እግዚአብሔርም በእግዚአብሔር ቃል ለሳሙኤል በሴሎ ይገለጥ ነበር። የሳሙኤልም ቃል ለእስራኤል ሁሉ ደረሰ። የምፈልገው ሳሙኤል አደገ። በምን አደገ? በእግዚአብሔር ዕውቀት አደገ። እግዚአብሔርን በማወቅ አደገ። አምላኩን በማወቅ አደገ። በራእይ አደገ። በመገለጥ አደገ። አምላኩን እግዚአብሔርን በመስማት አደገ። በቁመትም ቢሆን አደገ። እድገት ታያላችሁ። እግዚአብሔር አብሮ ስለነበረ፣ እግዚአብሔር ከሱ ጋር ስለሆነ
እግዚአብሔር አብሮት ያለ ሰው እየጫጨ ሊሄድ አይችልም። እግዚአብሔር አብሮት ያለ ሰው እየፋፋ ነው የሚሄደው። ምድር እየሞላ ነው የሚሄደው። እግዚአብሔር አብሮት ያለ ሰው አሸናፊ ሰው ነው። እግዚአብሔር አብሮት ያለ ሰው መከራ አሸንፈውም፣ መከራ ቢገጥመውም፣ ሰልፍ አሸንፈውም፣ የጠላት ጫጫታ አሸንፈውም፣ ማጣት አሸንፈውም፣ መታመም አሸንፈውም፣ መፈተን አሸንፈውም፣ ምቀኞች ቢበዙ አሸነፍም። ጥሶ የመሄድ አቅም አለው። ለምን? እግዚአብሔር አብሮት ስላለ። አሸንፎ የመሄድ አቅም አለው። የማሳመን አቅም አለው። አሳምኖ ይሄዳል። አሸንፎ ይሄዳል። ረድቶ ይሄዳል። እግዚአብሔር አብሮት ስላለ። ቀኙ በእግዚአብሔር ስለተያዘ፣ ጉልበቱ እግዚአብሔር ስለሆነ እየጠፋ አይሄድም፣ እየጨመረ ይሄዳል። በዚህ ማለዳ ልባርካችሁ። እንግዳውስ እግዚአብሔር ቃል ለመስማት የመጣችሁላችሁ እግዚአብሔር ብቻ ከናንተ ጋር ይሁን። እስኪ አሜን በሉ። ሃሌሉያ። እግዚአብሔር ብቻ ከናንተ ጋር ይሁን እንጂ በነገር ሁሉ ማደግ የግድ ነው። በነገር ሁሉ ማደግ ለተፈለክበት ዓላማ፣ ለተጠራበት ዓላማ፣ እግዚአብሔር ለጠራ ዓላማ፣ እግዚአብሔር ለፈለገ ሐሳብ በዛ ውስጥ ማደግ የግድ ነው። አብሮ ያለው እግዚአብሔር የሚያሳድግ ስለሆነ፣ አብሮ ያለው እግዚአብሔር የሚኮተኩት ለቁም ነገር የሚያበቃ አምላክ ስለሆነ፣ መሪ ከሆንክ ለመሪነት፣ ነጋዴ ከሆንክ በንግዱ፣ ተማሪ ከሆንክ በትምህርት፣ በሁሉ አቅጣጫ መሪ ከሆንክ ለአመራር እግዚአብሔር ጸጋን፣ ኃይልን፣ ጥበብን፣ ጉልበትን የሚሰጥ አምላክ ስለሆነ እያደግክ ትሄዳለህ። እያሸነፍክ ትሄዳለህ። እየተስፋፋ ትሄዳለህ። ወደ ግራና ወደ ቀኝ ትስፋፋለሽ ተብሎ ተጽፏል። የድንኳንሽ ስፍራ አስፊ ተብሎ ተጽፏል። ደስ በላችሁ የጌታ ልጆች። እየጨለመባችሁ አትሄዱም፣ እየበራላችሁ ትሄዳላችሁ። ነቃ በሉና አሜን በሉ። ዛሬስ እስኪ አሜን ሃሌሉያ። እየበራላችሁ ትሄዳላችሁ፣ እያሸነፋችሁ ትሄዳላችሁ። ክርስትና ውሎ ባደረ መጠን እየጣፈጠ የሚሄድ ህይወት ነው። እየመረረ አይሄድም። ከቀን ወደ ቀን፣ ከጊዜ ወደ ጊዜ ክርስቶስን ትላንት በሌላ ነገር አውቀ ከሆነ ዛሬ አዲስ መገለጥ ነው። በታማኝነቱ አዲስ ነገር ነው። ሰው ስለይሱ ወዳጅ ይሆናል። ስትታመም መድኃኒት ይሆናል። ስታጣ ባለጸጋ ሆኖ ይመጣል። እግዚአብሔር የተመሰገነ ይሁን። እነግራችኋለሁ ዛሬ በጠላቶቻችሁ ፊት ለፊት ራሳችሁን በዘይት ይቀባዋል። ቀና ብለህ ትሄዳለህ። ያድናል ኢየሱስ። አሜን ሃሌሉያ። ያድናል። መመካሱ ስለሆነ፣ መደገፋሱ ስለሆነ ሳሙኤል ትንሽ ልጅ ሆኖ እያለ ከዳን እስከ ቤርሳቤህ ድረስ ለእግዚአብሔር ነቢይ ይሆን ዘንድ ታወቀ ይላል። እያደገ ሄደ ይላል። እግዚአብሔር ያምጣ እንጂ ከኋላ የሚመጡት በእግዚአብሔር መጥቶ ከሆነ ለመጡለት ዓላማ ብቁ ይሆናሉ። ያድናል ጌታ ኢየሱስ ክርስቶስ። እግዚአብሔር አምላክ አሳዳጊ ነው። እያደገ ሲታላችሁ፣ እየበረታ ሲታላችሁ እግዚአብሔር በተለየ ኃይል፣ በተለየ ሞገስ፣ በተለየ ጥበብ ማንም ሰምቶ በማቆ መንገድ የእግዚአብሔርን ድምጽ ሰማ ሳሙኤል። ኤሊ ለጊዜው እግዚአብሔርን ባለመስማቱ ችግር ውስጥ ቢገባም የሚሰማ አምላኩን የሚሰማ ብላቴና ተወለደ። ይህ ቤት የማይደክም ቤት ነው። የማይጠፋም ቤት ነው። የማይረታም ቤት ነው። ይሄ ቤት ትውልድ የሚበቅሉበት። አሜን ሃሌሉያ። አሜን ትላላችሁ ወገኖች ሆይ። አዳዲስ ሰዎች የሚነሱበት፣ አምላካቸውን የሚሰሙ የሚወለዱበት፣ ይሄ ወገኖች ሆይ አገልጋይ የሚመረትበት፣ የእግዚአብሔር ክብር የሚገለጥበት፣ ራእይ የማይጠፋበት፣ መገለጥ የማይጠፋበት፣ ማዳኑ የማይጠፋበት፣ አዳኝነቱ የሞላበት የእግዚአብሔር ቤት የክብር ቤት ነው። የእግዚአብሔር ቤት የእረፍት ቤት ነው። የእግዚአብሔር ቤት የሰላም ቤት ነው። የእግዚአብሔር ቤት የድል ቤት ነው።
እያደገ ሄደ ይላል። ያድጋልም እያደገም ይሄዳል። ማደጉ ደግሞ በነገር ሁሉ እየተገለጠ ያድጋል። እቺ ቤተክርስቲያን እያደገች ትሄዳለች ብለን ስንል ምኞት ብቻ አይደለም ምነግራችሁ፣ እውነተኛ ነገር ነው ምነግራችሁ። ምክንያቱም የተመሰረተችው በክርስቶስ ደም ላይ ስለሆነች ቤተክርስቲያን እየጫጨች ልትሄድ አትችልም። አንዳንድ ክፉ የሆኑ ሰዎች አሽሙር ቢያወሩም የክርስቶስ ደም የፈሰሰላት ቤተክርስቲያን በየትኛውም ዘመን የገሃነም ደጆች አይችሏትም። የሲኦልን ደጆች የቆለፈች ለምን? በምድር ያሰረችው በሰማይ ምን ይሆናል? የታሰረ ይሆናል ስለሚል የእግዚአብሔር ቤት እያሸነፈች ትሄዳለች። ለዚህ ነው ሰይጣን የሚቆጣ፣ ለዚህ ነው አውሬ የሚቆጣ። ማደጋችን የግድ ነው፣ መብዛታችን የግድ ነው። ለምን? ከነሱ ጋር ካለው ይልቅ ከኛ ጋር ያለው ይበልጣልና። መንጫጫት ባለበት ድል አለ። የጠላት ቁጣ ባለበት ምርኮ አለ። አረ ያድናል ኢየሱስ ያድናል። ሃሌሉያ። የሚቆጣ ለምንድን ነው? ምሽጉ እየተናደበት ስለሆነ ነው። ቅጥሩ እየፈረሰበት ስለሆነ ነው። ብዙ አገልጋዮች ገና እነሳሉ። ብዙ የእግዚአብሔር ክብር ገና ይመጣል። እነ ሳሙኤል ገና ይመጣሉ። እነ ዲቦራዎች ገና ይመጣሉ። ተወልዶ የሚያድጉ ይመጣሉ። የአዚም መንፈስን የሚመቱ፣ የድንዛዜ መንፈስ የሚመቱ፣ አሜን ትላላችሁ ወይ? የዘፈንም መንፈስ የሚመቱ፣ አሜን ሃሌሉያ። የዝሙትን ዙፋን የሚገለብጡ፣ ለእግዚአብሔር የሚቀኑ፣ ለአምላካቸው ተለይቶ የሚኖሩ የተቀደሱ የእግዚአብሔር ቅድስና ያለባቸው በቤተ ክርስቲያን ይወለዳሉ። ኤልያስ ብቻዬን ቀረ ብሎ ሲናገር አላየም እንጂ አላለው እግዚአብሔር። ብቻዬን አይደለም አሉ። ለጣዖት ያልተንበረከኩ አሉ፣ ለጣዖት ያልተገዙ አሉ፣ ያደጉ አሉ፣ በመከራ ጊዜ የሚያመልኩ አሉ፣ በመከራም ጊዜ እግዚአብሔር ትልቅ ነው የሚሉ አሉ፣ ከበዓል ነቢያቶች ጋር የማይተባበሩ አሉ፣ ተለይቶ የሚኖሩ አሉ፣ በጣም ያደጉ አይናቸው የተከፈተላቸው አሉ። ራንዳስ ከመግራቫዲና አምላኬ እግዚአብሔር እንደዚህ ያደርጋል። ዛሬ አንዳንዶቻችሁን አይናችሁን ይከፍታል እግዚአብሔር፣ አይናችሁን ይከፍታል እግዚአብሔር። እስኪ አሜን በሉ ሃሌሉያ። የአይን መከፈት ይሆናል ብዬ ነግራችኋለሁ ዛሬ። አንዳንዶቻችሁ በፍጥነት እግዚአብሔር መጥቶ ያሳድጋችኋል። ድምጽ መስማት ትጀምራላችሁ። ድምጽ ወደ መስማት ትመጣላችሁ፣ ወደ ማየት ትመጣላችሁ፣ ክብሩን ወደ ማጣጣም ትመጣላችሁ። እግዚአብሔርን ፊት ለፊት አየው፣ ሰውነቴ ድና ቀረች እንዳለ ያ እግዚአብሔር ሰው። እግዚአብሔርን ፊት ለፊት አየውት፣ ሰውነቴ ድና ቀረች እንዳለ። ይሄ ቦታ እግዚአብሔር የሚገለጥበት ስፍራ ነው ወገኖች። አሜን ትላላችሁ ወይ? ዛሬ እንዲነሽ እንዲነ ባለበት ሁኔታ አለ። ነገር ግን ነገ የሚሆነውን አታውቅም። በነገና በዛሬ መካከል ጣልቃ የሚገባ እግዚአብሔር፣ አዲስ ነገር የሚያደርግ እግዚአብሔር፣ አዋጅን በአዋጅ የሚሽር እግዚአብሔር። አሜን በሉ ሃሌሉያ። ዛሬ ተዘጋጁ እህቶች። የዲቦራ መንፈስ በእናንተ ላይ ይመጣል። የኤልያስ መንፈስ በእናንተ ላይ ይመጣል። ወንድሞ እግዚአብሔር ታሪክን ይቀይራል። እግዚአብሔር አዲሱን ስራ ይጀምራል። ሃሌሉያ። ቤተክርስቲያን እየታከተች አትሄድም። ቤተክርስቲያን እየተሸነፈች አትሄድም። ቤተክርስቲያን እጇን እየሰጠች አትሄድም። ማንም ኖረ ማንም አልኖረ፣ እኔ ኖርኩ አልኖርኩ፣ የክርስቶስ ደም እዚህ ጋር ስላለ፣ የክርስቶስ ስም እዚህ ጋር ስላለ የገሃነም ደጆች ይገለበጣሉ፣ ይፈርሳሉ። ዛሬ ነግራችኋለሁ። ዛሬ ራማዳጋስ ከመግራድ ኃይል ይገለጣል ነው የምላችሁ። የሆነ ኃይል ይመጣል በላችሁ፣ የሆነ ክብር ይመጣል በላችሁ ላይ። ዛሬ የምጸልየው አንድ ነገር ነው። የተጠማ ልብ ይሰጣችሁ ዛሬ። የሚራብ ልብ ዛሬ ይሰጣችሁ። አምላካችሁን የሚፈልግ ልብ ዛሬ ይሰጣችሁ። አሜን ሃሌሉያ። እድገቱ ይጀምራል፣ ንጥቀቱ ይጀምራል።
ያደገ ደግሞ መምራት ይችላል። እዚህ ጋር ድምጼን እየሰማው አይደለም። ለዚህ ነው 10 ጊዜ እንደዚህ የምለው። እና ያደገ ሰው መምራት ይችላል። ያደገ ሰው አቅጣጫን ማሳዝ ይችላል። ያደገ ሰው ፊተኛ ነው። ያደገ ሰው ወሳኝ ነው። ያደገ ሰው ቆራጥ ነው። ያደገ ሰው ለተጠራ ነገር ራሱን አሳልፎ ይሰጣል። ያደገ ሰው ለነፍሱ አይሳሳም። ያደገ ሰው ለእግዚአብሔር ይኖራል፣ ለክብሩ ይኖራል። ያደገ ሰው ያየውን ያያል፣ ላየው ነገር ዋጋ ይከፍላል። እግዚአብሔር አብሮት ያለ ሰው ያድጋል፣ እያደገም ይሄዳል። ማን ነው አሜንም? ለዛሬስ አሜን ትላላችሁ ወገኖች ሆይ? አንዳንዶቻችሁ ልክ ቢዝነሳችሁ ሲጀምሩ እንደጀመራችሁ እንዳልሆናችሁ እርግጠኛ ነኝ። ዛሬ ብዙ እንደጨመራችሁ፣ በትንሽ ነገር የጀመራችሁ እየጨመራችሁ ዛሬ የደረሳችሁበት ቦታ ደርሳችኋል። የሆነ ምልክት በቤታችሁ አለ። የሆነ አሻራ አለ። የእግዚአብሔር ቸርነት እግዚአብሔር ከናንተ ጋር እንዳለ የምታዩበት የሆነ አሻራ አለ። የሆነ እጁ አለ። ዛሬ ትላንትና ታደርግ የነበረው ጫማ ዛሬ አታደርግም። ትላንትና ትነዳ የነበረ መኪና ዛሬ ማትነዱ አላችሁ። እግዚአብሔር ታሪካችሁን የቀየረ በሁሉ ነገር ያሳደጋችሁ። ነገር ግን በጣም የሚያሳዝነው አንዳንዶቹ ሲያድጉ ወደዛ ይመለሳሉ እንጂ ቤተክርስቲያን መጸየፍ ይጀምራሉ። መጥቶ ማምለክን ይጸየፋሉ። ከህዝቡ ጋር ማምለክን ይጸየፋሉ እንጂ የገባቸው አይናቸው የተከፈተላቸው የመነሻ ስፍራቸውን ያከብራሉ። የተቀደሱበት፣ ያደጉበት፣ የተለወጡበት፣ ሰው የሆኑበት ያንን ቤት ይሄ እግዚአብሔርን ቤት ያከብሩታል። በብዙ ነገር እግዚአብሔር የለወጣችሁ ሰዎች አምላኬ እግዚአብሔር ሁለት አይነት እድገቶች በመድራችን ላይ ያመጣል ታላችሁ። አንደኛው መንፈሳዊ እድገት ነው። ጮአችሁ አሜን በሉስ። ኢያሪኮ በፊት የተናደ ይሆናል። ማን ነው አሜንም? ለዛሬስ እግዚአብሔር ካንተ ጋር እንዳለ ታውቁ ዘንድ ምልክቶችን ማየት ትጀምራላችሁ። አሜን። በጉቦ ሳይሆን የምትባረኩ በመለኮታዊ ጣልቃ ገብነት ኢየሱስ ያድናል ለዘላለም። በዘረኝነት ሳይሆን በጽድቅና በቅድስና እግዚአብሔር ሲባርክ ይታለ፣ ስለውጥ ይታለ፣ ፊት ለፊት ወጥቶ ሲዋጋል ይታለ። በአጠገብሽ በቀኝ ስር ሺህ ሲወድቁ ታለ። ዝም ብለህ እግዚአብሔር ሲዋጋል ይታለ። ዛሬ ብልጽግና በረከት ወደ ቤተ ክርስቲያን ይመጣል። የተባረከ አእምሮ፣ የተባረከ ልብ፣ የተቀደሰ ሕሊና፣ አምላኩን የሚፈራ ማንነት በማንነት የተሞሉ እግዚአብሔር በቤቱ ልጆቹን ይቀድሳቸዋል። እግዚአብሔር በፋይናንስ ባርካቸዋል። አሜን ትላላችሁ ወገኖች ሆይ? ትላልቅ ካቴድራሎች የምንሰራበት ዘመን በእኛ ፊት ለፊት ነው ያለው። ማነው ጮ አሜንም? ለዛሬስ እመኑ። እያመናችሁ እየሰፋችሁ እንደመጣችሁ አውቃለሁ። የዚህ ቤተክርስቲያን ታሪክ አውቃለሁ። እንዴት እየሰፋችሁ እንደመጣችሁ፣ እንዴት እያደጋችሁ እንደመጣችሁ። አሁንም እመኑ፣ በዚህ ቦታ ላይ ካቴድራል ሊሰራ ይችላል። አንዳንዱ እንግዲህ የቢዝነሱ ስሌት ስለምታውቁ ይጨንቃችሁ ይሆናል። ስሌቱን ተውና እንዴት እዚህ እንደደረስክ ግን አስብ። አንድ ጊዜ የሆነ ነገር አሻግሮሃል እግዚአብሔር አምላክ። የሆነ ማትቺው ነገር አዘልሎሻል እግዚአብሔር። የሆነ ሲስተም እግዚአብሔር አሳልፈዋል። የሆነ እግዚአብሔር ጉልበት የሆነ ነገር አለ፣ አቅም የሆነ ነገር አለ፣ የሆነ እግዚአብሔር ቸርነት አለ፣ ፌቨር አለ። እግዚአብሔር ሞገስ ባንተ ላይ አስቀምጧል። እግዚአብሔር በቤት ያደረገ ነገር አንተ ታውቃለህ። እነግራችኋለሁ ዛሬም መጽሐፍ ቅዱስ እንደምናገር ኢየሱስ ክርስቶስ ትላንትም ዛሬም እስከ ለዘላለም ምንድነው አለ? ያው ነው እንዳለ ይህ ያውነቱ እግዚአብሔር አምላክ እንደገና ይደግመዋል። አሜን በሉ ሃሌሉያ። የእግዚአብሔር ያውነት በቤታችሁ ይደገማል። ቤተክርስቲያን ደሃ የማትሆንበት፣ ብርና ወርቅም የለኝም የማትልበት፣ ብርና ወርቅም ይኖራታል። ከሁሉ በላይ ኢየሱስ ይኖራታል። ኢየሱስ ባለበት ሁሉ አለ። አሜን ትላላችሁ ወይ? ኧረ አሜን ሃሌሉያ። አይዛብን አንለምን፣ ለማኞች አንሆንም። ከዚህ ቤት ይቀዳል እንጂ ከውጭ አንቀዳም። ማን ነው አሜንም? ለዛሬስ አሜን ትላላችሁ ወይ? ከዚህ ቤት ይበደሩ እንደሆነ እንጂ ከውጭ አንበደርም። እዚህ ጋር ያለው አምላክ አለ። መናን ከሰማይ የሚያወርድ፣ ምንጭን ከአለት የሚያፈልቅ፣ ተአምራትን የሚሰራ እግዚአብሔር በዚህ ቦታ እያደጋችሁ ትሄዳላችሁ ነው የምላችሁ። እየከሰራችሁ አትድም። አሜን በሉ እስኪ። ሲስተሙ አያሰራም። ተው ሲስተሙን። አይ ሁኔታው ከባድ ነው። ተው አንተ በጽድቅ ተራመድ። እግዚአብሔር አልፎ ይሂድ እንጂ የሚመልስሽ የለም፣ የሚመልስ የለም።
አረ ኢየሱስ ያድናል ለዘላለም። ድምጼ ሰማችኋል? እዛ ኋላ አምላክ ካንተ ጋር ይሁን እንጂ ወደ ኋላ አትመለስም። ያድናል የሠራዊት ጌታ እግዚአብሔር አምላክ። ሁለንተና የሆነ እድገት ይመጣል። ሁለንተና የሆነ እድገት። አንዳንዶቹ የጴንጤዎች ዘመን ነው ይላሉ። በደርግ ዘመናችን ነበር፣ በኢህአዴግም ዘመናችን ነው፣ በዚህም ጊዜም ዘመናችን ነው። ነገ ማንም መጣ አልመጣም ዘመናችን ነው። እስኪ ለጌታ ክብር አምጡ አንድ ጊዜ። የኛ ዘመናዊነት ከሰው ጋር የተያዘ አይደለም፣ ከደሙ ጋር የተያዘ ነው። ራማሃንዳና ማጋባስ አራሜን ሃሌሉያ። የኛ ማንነት ዘመንነት ከሰዎች ጋር የተቆላለፈ አይደለም። እኔማ መልካም አምላክ የሚዘጋ የሚከፍት ነው፣ የሚገል የሚያድን ነው። ያድናል ኢየሱስ ክርስቶስ። እስኪ ጮኻችሁ አሜን በሉ አንድ ጊዜ። ሳምባዲ እዛ ስለተቀመጠ አይደለም አለ በዙፋኑ ላይ የተቀመጠ አራማንታ ሁሉን አዲስ የሚያደርግ የማይለወጥ የማይሻር በዙፋኑ ላይ የተቀመጠ ሁሉን አዲስ ያደርገዋል ተብሎ እንደተጻፈ እሱ በዙፋኑ ላይ ስላለ በዚህ ምድር አዲስ ነገር ይሆናል። አዲስ ነገር በቤት ይሆናል። አሜን ብለህ ትቀበለኛለህ? በጌታ በኢየሱስም አዲስ ነገር ይሁንባችሁ፣ መልካም ነገር ይሁንባችሁ። ዘንዶ በፊታችሁ ይደፋ። ካንተ ጋራ ያለው የማይደክም ነው። ካንቺ ጋራ ያለው የማይደክም ነው። ካንተ ጋራ ያለው የማይረታ ነው እንጂ የሆነ ሰው ስላላቸው ምንም የለንም ኖሮንም አያውቅም። መጽሐፍ ቅዱስ እንደዚህ ይላል፣ የሚመካ በለኛ የሚመካ በእግዚአብሔር ምን ይሁን ይላል? ይመካ ይላል። ትላንትም የተመካ ነው በሱ ነው። ዛሬም የምንመካ በሱ ነው። ነገም የምንመካ በሱ ነው። እባብና ጊንጡን ትረግጡ ዘንድ አለ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ ተብሎ እንደተጻፈ እሳቱ በላችሁ ላይ ይሆን፣ ክብሩ በላችሁ ላይ ይሆን፣ ጸጋ በላችሁ ላይ ይሆን። እስኪ አሜን በሉ። ሃሌሉያ። ነው እሱ አለ። መመካዬ እሱ ነው። እኔ ወንድም ኩራቴ እሱ ነው። በታሰርኩበትም ዘመን መመካዬ እሱ ነበር። ስለ ወንጌል በተደበደብኩበት ዘመን፣ በታሰርኩበት ዘመን፣ እግዚአብሔር የለም በተባለ ዘመን፣ በዛም ዘመን መመካዬ እሱ ነበር። በዛም ዘመን ኩራቴ እሱ ነበር። በዚህም ዘመን ለሚመጣውም ዘመን መመካችን ሰው አይደለም፣ ስጋ ለባሽ አይደለም፣ ኔትወርክ አይደለም፣ ኮንታክት ማድረግ አይደለም፣ የተጠላለፈ ሲስተም አይደለም። የሚመካ በሉ በማን መካ? በእግዚአብሔር ምን ይሆን? ይመካ። በሱ የምትመኩ ከሆናችሁ አሸናፎች ናችሁ። ጮኻችሁ አሜን በሉ። ዛሬስ እስኪ አሜን በሉ። እጃችሁን ዘርጉና አሜን በሉ። አንድ ጊዜ ድገሙና አሜን በሉ። እንደገናስ yes እያደጉ ነው። ዘመኑ የነሱ ስለሆነ የኛ ያልሆነ ዘመን የለም። አምላኬ በዙፋኑ ላይ እስካለ ድረስ ዘመኑ የኔ ነው። ክርስቶስ እስከ ሞተልን ድረስ ዘመኑ የኔ ነው። የተሞላሁት መንፈስ ቅዱስ ከኔ ጋር እስካለ ድረስ ዘመኑ የኔ ነው። አሜን በል። ሃሌሉያ። ዲያብሎስ ይላችሁ ድግምትን ያስቀምጦናል። በስሙ አፍርሼ አልፋለሁ። ሞትን ያዘጋጀውናል። ሞትን አሸንፌ አልፋለሁ። እባብና ጊንጡን ትረግጡ ዘንድ እንዳለ ረግጬ አልፋለሁ። ረግጤ ታልፋለህ። ወደ ኋላ አትመለስም ብሎ ነካርግና አጠገብ ያለው ሰው ወደ ኋላ አትመለሽም፣ ወደ ኋላ አትመለስም። ድንዛዜን አርቅ በለው አጠገብ። አዚምሽን አርቅ ወደዛ። ወደ ኋላ አትመለሽም፣ ወደፊት ትሄጃለሽ። እያደግሽ ትሄዳለሽ። ምድር እየሞላሽ ትሄዳለሽ። ኢየሱስ ካንቺ ጋራ ነው። ጌታ ኢየሱስ ከናንተ ጋር ነው። ሃሌሉያ። ጮና እስኪ ኃይለ እግዚአብሔር ነው ብለው አንድ ጊዜ ድገሙ። እንደገና አንድ ጊዜ እስኪ ይህ ኃይለኛ እግዚአብሔር ወደኔ ጮአለ፣ አንተም የማታውቀውን አለ፣ ኃይለኛና አለ፣ ታላቅ ነገርን አለ ምን አደርጋለሁ አለ። እየተኛ አይደለማ ነቃ ብልና
ምን አደርጋለሁ አለ። ነቃ በል አንተ ምን አደርጋለሁ አለ። እንግዳውስ የማየት ዘመን አሁን ነው። አሁን ከሰማንበት ጊዜ ታሪክ ይቀጥላል፣ ነገር ይቀጥላል። ትነካዋለህ ይሆናል፣ ትጀምራለህ ይሆናል። እስኪ አሜን ሃሌሉያ። የስኬት ምስጢር ምንድነው? የስኬትሽ ምስጢር ምንድነው ልትባሉ ትችላላችሁ። የስኬታችሁ ምስጢር የፈሰሰላችሁ የክርስቶስ የኢየሱስ ደም ነው። ከዛ የሚበልጥ ሌላ ምስጢር የለም። ቁጭ በሉ። ጌታ ባረካችሁ። እያደጋችሁ ትሄዳላችሁ። እግዚአብሔር አብሮታል። ሰው እያደገ ይሄዳል። የሚቀናበት የለም ሞልቷል። የሚያሳድድ የለም ሞልቷል። ስም የሚያጠፋ የለም ሞልቷል። የሚራገም የለም ሞልቷል። ይራገም። ጆሮ እዛ ጋር አይደለም አለ። ደግነቱ እኔ እነሱን የሰማው አልኖርም። ጠላት እዛ ጋር 30 ጊዜ ሲራገም እልፍ አእላፋት ጊዜ የሚባርከኝ እግዚአብሔር ከኔ ጋር አለ። እኔ ከኔ ጋር ያለው አምላኬን ነው እንጂ የምሰማ የማየው ሌላውን አይደለም። ስለኔ ሞት የሚያውጀው አይደል። ስላንቺ ሞት የሚያውጀው ነው አታስቢ። እያሳደገሽን አምላክሽን ግን መፍራት አለብሽ። ማን ነው አምንም ለዛሬ እየመዘዘ ያለ እግዚአብሔር፣ ከሰው እጅ ያወጣችሁ እግዚአብሔር፣ ከጉስቁልና ያወጣችሁ እግዚአብሔር፣ ሰው ያደረጋችሁ እግዚአብሔር፣ ፊተኛ ያደረጋችሁ እግዚአብሔር፣ በአእምሮ የባረካችሁ እግዚአብሔር፣ በፋይናንስ የባረካችሁ እግዚአብሔር ማን ነው? ጮ አምንም ለዛሬስ አሜን ትላላችሁ ወገኖች ሆይ። እያደግክ ትሄዳለህ። በልልኝ ጨበጥ አድርግና እያደግክ ትሄዳለህ። ዛሬ እንግዲህ አዋጅ ነው ይዤ የመጣሁት። ምንም እዚህ ጋር እንትን ለማለት ሳይሆን ውስጤ ያለው እሱ ነው። አዋጅ አለ በኔ ልብ ውስጥ አዋጅ አለ። የሚቀበለኝ ይቀበለኛል። የሆነ አዋጅ አለ ዛሬ። እግዚአብሔር የአካሄድን ማርሽ ይቀይራል። ሰማይ ጌታ እግዚአብሔር አካሄዳችሁን ይቀይራል። ሰማይ የሆነ ውበት በላችሁ ላይ ትመጣለች። የሆነ ምልክት በላችሁ ላይ ትመጣለች። የሆነ እግዚአብሔር መዓዛ በላችሁ ላይ ትመጣለች። ይህ የእግዚአብሔር ጣት ነው የሚያሰኝ። አሜን በሉ እስኪ አሜን በሉ ሃሌሉያ። ይሄ የሰው አይደለም፣ ይሄ የእግዚአብሔር ጣት ነው እንደተባለ ሙሴ ሕዝቡን ይዞ ከግብጽ ሲወጣ ፈርዖን የሚመካበት ሟርተኞቹን ላከበት እና ሟርተኞቹ መጡ። በትራቸው ሲጥሉ እባብ ሆነች። ሙሴ መጨረሻ ላይ በትሩን ሲጥል እባብ ሆነች። የሙሴ በትር እባቦቹን ሁሉ ዋጠ ይችላል። ውጤቱ ይሄ ነው። እግዚአብሔር ካንተ ጋር ከሆነ ያለ እግዚአብሔር ፈቃድ የሚገዳደሩ ሁሉ ይዋጣሉ። የቦሌ ልጆች አይደለም በስታይል ነው አሜን የምትሉት። ከስታይል ይውጣና በመንፈስ አሜን በላይ ዛሬ አሜን አት ነቃበል እስኪ አሜን በል አንድ ጊዜ በመንፈሱ አሜን ትላላችሁ ዛሬ እስኪ አሜን በል ሃሌሉያ። የሆነ እርግማንን የሚመታ እጅ ያየው ነው አሉት። የሆነ እርግማንን የሚመታ የእግዚአብሔር እጅ ያየውት ነው አሉት። የሆነ ጉስቁልናን የሚመታ የእግዚአብሔር ጣት ያየውት ነው አሉት። ያድናል የሰራዊት ጌታ እግዚአብሔር። በእግዚአብሔር ልጆች ላይ የተለቀቁ እባቦች እየተመቱ እንደሆነ ያየው ነው አሉት። ደዌ ይመታል፣ አስማት ይመታል፣ ሟርት ይመታል። አሜን ሃሌሉያ። ልጆቻችሁ ያመልጣሉ፣ ዘራችሁ ያመልጣል፣ ቤታችሁ ያመልጣል፣ ትዳራችሁ ያመልጣል። እያደግክ ትሄዳለህ። አሜን በለዛር እያሸነፍክ ትሄጃለሽ። ኢየሱስ ያድናል። አሜን ነው ወይ? ዋጥ ሁሉም ዜሮ ቀረ። የፈርዖን እባብ ተዋጠ። መጨረሻ ላይ ይህስ የእግዚአብሔር ጣት ነው። ይሄን ጣት እፈልጋለሁ። ምን እጁን ከፍ አድርግልኝ፣ ዛሬ ከፍ አድርግልኝ በጌታ በኢየሱስ። ይሄ ጣት ይሄ እጅ እፈልጋለሁ የምትሉ ወገኖቼ ሌላ እጅ ከናንተ ጋር አይኑር። የሰው እጅ ከናንተ ጋር አይኑር። የዘመዱም አይኑር፣ የጓደኛ አይኑር። የማይጥል የማይቶ የእግዚአብሔር እጅ ዛሬ ከናንተ ጋር ይሁን። እጃችሁ በእጁ የተያዘ ይሁን። አሜን። የተያዘ ይሁን። እጁ ይያዛችሁ። አሜን ትላላችሁ። ምልክት የሚሆናችሁ የእግዚአብሔር እጅ ዛሬ ይዘርጋላችሁ። እጁ ዛሬ ይዘርጋላችሁ። ለሙታን ሕይወት የሚሰጥ የእግዚአብሔር እጅ ዛሬ ከናንተ ጋር ትሆናለች። እየቀጠልክ ትሄዳለህ። እዛ ጋር ትቆማለሽ፣ እዚህ ጋር ትቆማለህ። እዛ ጋር መቆሙ አይቀርም የምትባሉ አትስማ። ያስቀጥላል፣ ያስጀምራል። እሱም የሰራዊት ጌታ እግዚአብሔር ይባላል። እሱም የናዝሬቱ ኢየሱስ ይባላል። ሕይወትን ያስጀምረ እስከ መጨረሻ ካንተ ጋር ይሆናል።
ስፍራን አትልቀቅ፣ ቦታን አትልቀቅ፣ አገልግሎትን አትልቀቅ፣ ቤተክርስቲያንን አትልቀቅ። በታማኝነት አገልግል። እዚህ ጋር ጠብቅ። እዚህ ጋር እግዚአብሔር አምላክ ታሪክን ይቀይረዋል። የሚቀየር ነገር አለ። እግዚአብሔር አብሮት አለ። ሰው ያደገ ይሄዳል። በአስተሳሰብ ያድጋል፣ በመንፈስ ያድጋል፣ በአመለካከት ያድጋል። በሁሉ ነገር ልቀት አለው በውስጡ። ልቀታል የሚበልጥ ነገር በውስጡታል። የሚፈለግ በሌሎች ዘንድ የሚፈለግ ሰዎች የሚፈልጉት ነገር በሱ ዘንድ ይገኛል። በማንም ዘንድ የማይገኝ ባንተ ዘንድ ይገኛል። እንዳይመስልህ አንዳንዶች በሰው ስለምታጀቡ ከሁሉ የሚበልጡ ሊመስሉ ይመስላሉ። በሰው መታጀብ አይደለም ቁም ነገሩ በመላእክቶች መታጀብ ነው። ቁም ነገሩ በሰራዊት ጌታ በእግዚአብሔር መታጀብ መቻልን። ስትወጣና ስትገባ ከፊት ለፊት የሚወጣ እግዚአብሔር እንዳለ ማወቅ መቻል ነው። ድምጽ ከሰማይ መጣ ከትላንትና ወዳ በላይ ላይ ምን ይዤልል ስል እግዚአብሔር የተናገረኝ ነገር ቢኖር እያደጉ ይሄዳሉ፣ እያሸነፉ ይሄዳሉ፣ እየበለጡ ይሄዳሉ፣ እየወረሱ ይሄዳሉ፣ እያሸነፉ ይሄዳሉ፣ ምድር እየመሉ ይሄዳሉ፣ እያሸነፉ ይሄዳሉ። በእግዚአብሔር ጸጋ፣ በእግዚአብሔር ኃይል፣ በእግዚአብሔር ጥበብ፣ በእግዚአብሔር ሞገስ፣ በእግዚአብሔር ተአምራት፣ በእግዚአብሔር ጣልቃ ገብነት አረ ኢየሱስ ያድናል ለዘላለም። እያደጉ ይሄዳሉ አለ። እያደጉ ይሄዳሉ። እየተሸነፉ አይሄዱም። የእግዚአብሔር ሰው ከዚህ ከተማ ስለቅ ስንቱ ደስ ብሎታል። የሚያለቅሱ እንዳሉ ሁሉ ከበረከቱ ከእጁ በረከት የተካፈሉ ልጆቹ በመሄዱ ቢያለቅሱ፣ አንዳንዶች ደግሞ እንኳን ሄደ፣ አሁን እናርፋለን፣ አሁን የሰፈር ሰላም ይሆናል። የትኛው ሰላም እንደሆነ አላውቅም። የዳንከራ ሰላም ነው? የናይት ክለብ፣ የጨፈራ፣ የሺሻ፣ የማሳጅ ቤት የትኛው ነው ሰላም የሚሆነው? ወንጌል ባለበት የአጋንንት ዙፋን ይፈርሳል። ጫዋቹ አሜን በሉ ሃሌሉያ። ስለዚህ ነግራችኋለሁ እያደጋችሁ ትሄዳላችሁ። አንዳንዶቻችሁ ዳር የምትሄዱ ወደ አገልግሎት መግባት የፈራችሁ አይ ገንዘቤ ካገለገለ በቂ ነው፣ ብሬን ብቻ ጣላድር፣ ብሬን ብቻ አይፈልግም እግዚአብሔር እናንተን መዞ ወደዚህ መድረክ ያመጣል። እግዚአብሔር የክብር አገልጋይ እንድትሆኑ ያደርጋችኋል። እስኪ ጫዋቹ አሜን በሉ። ዛሬስ ያመጣል ወደዚህ። ቃል ይሞላባል፣ መንፈስ ይሞላባል፣ ጸጋ ይሞላባል፣ ጥበብ ይሞላባል እግዚአብሔር። ከኔ ጋር በሉ እግዚአብሔር አብሮት አለ በሉ። ጩና እያደገ ይሄዳል በሉስ። እግዚአብሔር ከኔ ጋር ስላለ በሉ እንደገና እያደግኩ ይሄዳለሁ፣ እየጨመርኩ ይሄዳለሁ። እስኪ አሜን በሉ ሃሌሉያ። ጸሎት እየጨመርክ ትሄዳለህ፣ በመንፈሳዊ በረከት ትሄዳለህ፣ ቅድስናን እየጨመርክ ትሄዳለህ፣ መንፈሳዊነት እየጨመርክ ትሄዳለህ። አሜን በሉ ሃሌሉያ። ዓለምን የሚያስንቅ የተለየ እግዚአብሔር ጸጋ በላችሁ ላይ ይመጣል። እግዚአብሔር የተለየ ውበት በላችሁ ላይ ያመጣል። ለዓለም ብርሃን ትሆኑ ዘንድ፣ የምድር ጨው ትሆኑ ዘንድ እግዚአብሔር መጥቶ በመንፈሱ ይቀምማችኋል፣ መጥቶ ድምጹን ያሰማችኋል። ሳሙኤል እንዳለ እግዚአብሔር አምላክ አከለ ይልሃል። ድምጹን አሰምቶ አንቺን ይጠራሻል። እግዚአብሔር አምላክ ጊዜ አሁን ነው ይልሻል። እኔ እኮ ለዚህ አልበቃም፣ ማንም ለዚህ አልበቃም። ለበቃ ግን እግዚአብሔር ያበቃ ብቻ ነው። እኔ በጥበቤ እዚህ አልቆምኩ፣ በጉልበቴ እዚህ አልቆምኩ፣ በትምህርቴ አልቆምኩ፣ በዘመዶቼ አልቆምኩ። የቆምኩት በጸጋ ነው፣ የቆምኩት በጥሪ ነው፣ የቆምኩት በመንፈሱ ነው። የጌታ መንፈስ ባለበት በዛ አርነት አለ እንደምል እግዚአብሔር አምላክ በመንፈሳዊ ነገር ያሳድጋቸዋል። ሁለተኛ እግዚአብሔር አብሮት አለ። ሰው ምን ሆናል? እየበረታ ነው የሚሄደው። ምን ማለት? ኃይል እየጨመረ ስትሮንግ እየሆነ ጥርስ ያወጣ ይሄዳል። ብርቱ የሆነ ይሄዳል። አሸናፊ የሆነ ይሄዳል። ገዢ የሆነ ይሄዳል።
እየበረታ 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 ይሄዳል። እግዚአብሔር አብሮት ያለው ሰው እየበረታ ነው የሚሄደው። አንደኛ ዜና ምዕራፍ 1 ቁጥር 1 አንደኛ ዜና ምዕራፍ 1 ቁጥር 1 እንደዚህ ይላል። ኢየሱስ ያድናል። ኢየሱስ ክርስቶስ ያድናል። ቅርታ ሁለተኛ ዜና የዳዊት ልጅ ሰለሞን በመንግስቱ በረታ፣ አምላኩም እግዚአብሔር ከእርሱ ጋር ነበረ፣ እጅግም አገነነው። አያችሁ፣ እያደጉ ከመሄድ የበለጠ ደግሞ እየገነኑ መሄድ አለ። ምናን አበረታው እና አገነነው ብሏል። እየገነነ ሄደ ትንሹ ሰለሞን። እግዚአብሔር ስሙን አገነነው። እግዚአብሔር የእጁ ስራ ባረከለት። እግዚአብሔር ስሙን ባረከለት። እግዚአብሔር ስራውን ባረከለት። እግዚአብሔር መንግስቱን ባረከለት እና አገነነው። እጅግም ይላል አገነነው። ሌላ አማርኛ እንግዲህ ከላምጣ አማርኛ ሁሉ እዚህ ጋር ያልቃል። ስለዚህ ርዕስ ከዚህ የተሻለ አማርኛ ለተመጣጣው ትችሉ። አማርኛ ለኔ ሁለተኛ ቋንቋዬ ነው። እንግዲህ የተለየ ነገር ካለ አምጡት። ዛሬ እግዚአብሔር ከማደግ አሳልፎ ከብርታት አሳልፎ ያገናሃል። አትበለኝ ጩና አሜን በል። ዝም ብለህ ያገናሃል። በቃ መግነን ይሆንላችኋል። እግዚአብሔር አብሮ ካለ ያገኑሃል። ይህ የእግዚአብሔር እጅ ነው። ይህ የእግዚአብሔር ጣት ነው። ትናንትና አውቆ ነበር ይሄን ሰውዬ። ትናንትና አቃት ነበረች ሴትዮዋ። ትናንትና እንደዚህ ነበረች። ዛሬ ደግሞ ያለችበት በዚህ ቦታ ነው። መግነን ይሆናል። እየጠሉ ያገኑሃል። እየቀኑብህ ያገኑሃል። እግዚአብሔርን በላይ ያየ ሰው እንደዛ ነው። ለዚህ ነው እግዚአብሔር ካንተ ጋር ይሆናል። እግዚአብሔር አብሮት ያለ ሰው ትንሽ ሰው ሊሆን አይችልም ማለት ከዚህ የተነሳ ነው። እየገነነ ሄደ ይላል። በጥበቡ እየገነነ ሄደ። እጅግ በጣም አስገራሚ ሆነ። ንግስት ሳባ መታ እስክትገረም ድረስ የተናገረችው አንድ ነገር፣ በአገሬ ሳለው ስላንተ የሰማው ትንሽ ነገር ነው አለች። በጣም ትንሽ ነገር ነው፣ እኔ ግን ያየሁት ከዛ በላይ ነው አለች። ጥበብ የተለየ ነው፣ ማስተዋል የተለየ ነው። አንደኛ ነገሥት ምዕራፍ 10 ቁጥር 6 እስከ 9 ድረስ ተካያችሁ። የተለየ ጥበብ ነው። አንተን የእስራኤል ንጉስ እንድትሆን የመረጠ እግዚአብሔር የተባረከ ይሁን አለች። ትንሽ ነገር ነው ሰማው። በጣም የገነንክ ሰው ነህ አለች። ያንተ ዝና ከአገሪቷ ወጥቶ ዓለም ሁሉ ሲያዳርስ የሰማው ጥቂት ነው። አሁን መጥቼ ግን ሲያይ የሚበልጥ ነገር ገና አለ። እስኪ ከይቅርታ ጋራ ወዳችኋለሁ እንዲያትባባሉ ይባላል ብዙ ጊዜ። እኔ ግን እላችኋለሁ በቃ እግዚአብሔር ስለምን ይላሃለሁ። አንድ ሰው ወደ ኋላም ወደ ፊትም እግዚአብሔር አሁን ካደረሰ በላይ ሊያደርስ ያላየ ነገር አለ በለው። ነካርጉ ነው ያላየ ባታቆም በለው። ድምጽ ከፍ፣ ሹክሹክታ የለም። ድምጽ ከፍ። ገና ትደርሳለህ። ገና ያልደረስክበት አለ በለልኝ። ዛግ ገና ያላየሽ ነገር አለ። ገና ያልሰማ ነገር አለ። አይጨነቃችሁ የእግዚአብሔር ልጆች ናችሁ። ገና ያላያችሁ ነገር አለ። ገና ያልደረስክበት ነገር አለ። ማን ነው አሜንም? ለዛሬስ አሜን ትላላችሁ ወገኖች? ቴክኖሎጂ በተለወጠ ቁጥር የሚለወጥ ሁሉ ያንተ ይሆናል። እግዚአብሔር ሲያሳድግ እንደዛ ነው። የዛሬ 30 ዓመት መኪናና የአሁኑ መኪና ይለያል። ስለ ቁሳዊ ነገር እያሰበኩ አይደለም። እግዚአብሔር ግን አብሮ ካለ በእጅ የማይገባ ነገር የለም። አንተም ባትፈልግ ይከተልሃል። ማን ነው አሜንም? ለዛሬስ አሜን ትላላችሁ ወገኖች? ትላንትና የምትመኙት የነበረ ቤት ልጅ ሆናችሁ ወይ የሆነ ነገር ሆናችሁ የምታልፉበት ሰፈር አቤት ቤት ስትሉ ዛሬ የኖርክበት ቤት ምናልባት ከዛ ቤት ጋር ስታወዳድር የተለየ ሊሆን ይችላል። አንድ የነካ እጅ አለ። አንድ ነገርን የቀየረ አምላክ አለ። ማን ነው አሜንም? ለዛሬስ ሰፈር በእናንተ ስም እስክትጠራ ድረስ
ማን ነው አሜን የሚል ዛሬስ? አከለ በዚህ ቦታ ነበር። አከለ ያከለ ቤት ይሄ ነው። ያከለ ሰፈር ይሄ ነው። ያከለ መስሪያ ቤት ይሄ ነው። ማርጃ ግራቫልታስ ከማዲያ ያ ጴንጤው እሱ መስሪያ ቤት ነው። እየጠሉ ስምህን ያገኑታል። አዋጅ 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 ላለው ዛሬ በቤተ ክርስቲያን የመግነን ዘመን ይመጣል። የክብር ዘመን ይመጣል። የኃይል ዘመን ይመጣል። ኢየሱስ ያድናል። አሜን ትላላችሁ? አዳዲስ ነገሮች እግዚአብሔር በቤታችሁ ሊያደርግ ይችላል ወገኖች። በዳዊት ዘመን ብዙ ተአምር ሆኗል። በሰለሞን ደግሞ የተለየ ነገር ሆነ። ዳዊት ሲያልፍ ይሄ ነገር ይመጣል ብሎ እስራኤል አልጠበቁም። እንደውም የተለየ ጥበብ፣ የሚገርም ማስተዋል እግዚአብሔር በላዩ ላይ አመጣው። እግዚአብሔር አገነነው ይላል። እየገነናችሁ ትሄዳላችሁ። ዝም ብሎ እርግማን አይታየ። የሰፈር ጦንቃ እየሰማ አደንግጥ። ኮሽ ባለ ቁጥር በኢየሱስ ስም እንደ አንበሳ ተራመድ። ካንተ ጋር ያለው ከነሱ ጋር ካለው ይበልጣልና። ረዳለው አለ ረድቷል። አድናለው ያለ አድኖሃል። አሜን ትላላችሁ ወገኖች? እባርካለሁ አለ ባርኮዋል። አንተ የተለየ ህዝብ ነህ። የተመረጥክ ዘር ነህ። ክዳን አለብህ። የእግዚአብሔር ክዳን አብሮ አለ። የእግዚአብሔር ጣት አብሮ አለ። የእግዚአብሔር እጅ አብሮ አለ። ሰለሞን በእድሜ ትንሽ ሊሆን ይችላል፣ ግን እግዚአብሔር አብሮ ስለነበረው አገነነው። እግዚአብሔር መጣና እግዚአብሔር ስሙን አነሳው። እግዚአብሔር ስሙን ከፍ አደረገ። ምን ልታደርግ ትችላለህ? ምን ልታደርግ ትችላለህ? እግዚአብሔር እኮ መክበር ሲፈልግ አንዳንድ ጊዜ የሆነ ተራሳው ከሆነ ሰፈር ያወጣና ዝም ብሎ ያገነዋል። ትላንትና ሄድ ወደዛ እምል ዛሬ አብሬ ፎቶ በተነሳው ይላል። ይመጣል እንደው እጁን በሰጠኝ ይላል። ይሁንልህ አትበሉ። ይሁንላችሁ። እስኪ አሜን በሉ። ይሁንላችሁ። ይሆናል። የሰለሞን አምላክ የኔ አምላክ ነው። በልጩናስ የሰለሞን አምላክ የኔም አምላክ ነው። እግዚአብሔር ይሄንን ማድረግ ይችላል። የእግዚአብሔር ስም ለዘላለም የተባረከ ይሁን። ይሄንን ማድረግ የሚችል አምላክ ነው እግዚአብሔር አምላክ። ያገነነው እግዚአብሔር፣ እየባረከው እግዚአብሔር አምላክ በብዙ ያወጣ ነበር። ሶስተኛ ነገር ከዛ ጨርሳለሁ። እግዚአብሔር አብሮታል። ሰው እየተከናወነና እየተሳካለት ይላል። ዝም ብሎ ነው የሚሳካለት። ይነካል፣ ይሳካለታል። አንደኛ ዜና ምዕራፍ 29 ምዕራፍ 29 ካያችሁ 29 23 ማንበብ ፈልጋለሁኝ። እግዚአብሔር በቃሉ ነውና የምናገረው። ሰማይና ምድር ያልፋሉ ቃሌ ምን አይሆንም ነው አለ። አያልፍም ያለው እግዚአብሔር በቃሉ ስለሆነ ለሰዎች የምናገር ማረጋገጫው የእግዚአብሔር ቃል ስለሆነ እሱን ያዙት። እሱ ነው የሚጠቅማችሁ። 23 እንደዚህ ሰለሞን በአባቱ በዳዊት ዙፋን ላይ ተቀመጠ፣ ተከናወነለትም። እስራኤል ሁሉ ታዘዙለት። አለቆች ሁሉ ኃያላኑ ደግሞም የንጉሱ የዳዊት ልጆች ሁሉ ለንጉሱ ለሰለሞን እጅ ሰጡት። እግዚአብሔርም ሰለሞንን በእስራኤል ሁሉ ፊት እጅግ አገነነው። ከእርሱም በፊት ለነበሩት ለእስራኤል ነገሥታት ያልሆነው የመንግስት ክብር ሰጠው። እየጨመረ ዝም ብሎ ያገነነው። ተከናወነለት፣ ተሳካለት። ስራውን እግዚአብሔር ባረከለት። እግዚአብሔር አብሮት አለ። ሰው የስኬት ሰው ነው። የሚጀምረው ነገር እያደገ ይሄዳል። የሚገባበት ከተማ እየተባረከ ይሄዳል። የዲያብሎስ ክዳን ይፈርሳል። የእግዚአብሔር ክዳን ትፈጸማለች። ጌታ ስሙ ለዘላለም የተባረከ ይሁን። እየተከናወነ ሄደ። አንዳንድ ጊዜ እንዲህ ልታዩ ትችላላችሁ። አንዳንድ ሰዎች በቢዝነስ ወይ ደግሞ በሆነ ነገር ለማደግ ብዙ ይለፋሉ። በዓለም በትምህርት በጣም የነጠቀ ሰው ለመሆን ያስደግማሉ። መተት አለ፣ የሆነ ነገር አለ። በእጃቸው ላይ ያስሩታል፣ በጀርባቸው ላይ የሆነ ክታብ ይሸከማል። ብዙ ነገር አለ የሆነ ቦታ ለመድረስ። የሰውን ጀርባና እጅ ሲፈተሽ መድኃኒት ነው። አስሮ ነው የሚሄደው። የሚጠጣ ነገር አለ፣ ብዙ ነገሮች። የእግዚአብሔር ልጆች ተመልከቱ። እግዚአብሔር አብራቸው ያለ ሰዎች ዝም ብሎ ይጀምራሉ። ልክ እንደ ይስሐቅ ጫር ሲያደርግ ዝም ብሎ ውሃ ይፈልቃል። ሮሆቦት ሆነለት። አሜን ትላላችሁ? ይመጡና ወኛ ነው ፈለጋችሁ እንኩ ጠጡ ብሎ ይልና እዛ ጋር ልፍ ብሎ ደግሞ ጫር ያደርጋል። እዛ ጋርም ይፈልቃል።
እየጨመረ ሲፈልቅ ውሃው ምድርቷን ወንዝ በወንዝ ከመናድረ ከሱ ጋር በእንዝማማ ይሻላል። እቺ ነገር ተናግሬ ጨርሳለሁ። እግዚአብሔር ከናንተ ጋር ያላችሁ ሰዎች፣ እግዚአብሔር አብራችሁ ያላችሁ ሰዎች አትታገሉ። የሆነ ሲስተም ቢኖረኝ፣ የሆነ ዘመን ቢኖረኝ፣ የሆነ መስሪያ ቤት ሆነ ሰው ቢዝ አትበሉ ወገኖቼ። የእናንተ ጉዳይ የሚያስጨርስ ብርቱ መልአክ እግዚአብሔር ያዘላችኋል። የእናንተ ነገር እንዲሁ ያልቃል። እግዚአብሔር አብሮ ስላለ እንዲሁ ያልቃል። የእናንተ የተለየ ነው። እግዚአብሔር በተለየ መንገድ እናንተን ነገር ይጨርሰዋል። ብቻ ነካ አድርጉት፣ እግዚአብሔር ይፈጽመዋል። ብቻ ጀምሩት፣ እግዚአብሔር ያሳካዋል። ማነው አሜንም? ለዛሬስ የተሳካላችሁ ሰዎች እግዚአብሔር ዛሬ ታከብሩ ዘንድ ለብዙዎች ምሳሌ ትሆኑ ዘንድ የእናንተ ነገር እየጨመረ ይሄዳል እንጂ ወደ ኋላ እየተሳበ አይሄድም። እግዚአብሔር አምላክ እያገነነው ሄደ። እግዚአብሔር አምላክ እንድሳካለት አለ። ኢያሱንም እንደዛው፣ ዮሴፍንም እንደዛው ስትመለከቱ ዝም ብሎ ይሳካላችኋል። እግዚአብሔር አብሯቸው ስላለ። መልእክቴን እንዲህ ብዬ ልጨርስ ወገኖቼ። ወይ እግዚአብሔር አብሮት ያለ ሰው ተዋግቶ ያሸንፋል። እግዚአብሔር አብሮት ያለ ሰው አገልግሎ ምርኮ ይማረካል። እግዚአብሔር አብሮት ያለ ሰው ጠላቶቹ መጥቶ እጅ ይሰጡታል። ተመልከቱ፣ እዚህ ጋር የመጣሉ ሁሉ መጡና እንገዛላለን አሉት። ያመጹ ሁሉ ላንተ እንታዘዛለን አሉት። ኃያላኖች ሁሉ መጥቶ እጅ ሰጡት። እግዚአብሔር አብሮ ስላለ አንድ ነገር እመኝላችኋለሁ። ይሄ ቢኖረኝ ያ ቢኖረኝ ይባል ይሆናል። ገንዘብና ወርቅ ቢኖረኝ፣ እንደዚህ አይነት ፋይናንስ ቢኖረኝ የት በደረስኩት ይሆናል። የሚቀድም ነገር አለ። የሚመካ በእግዚአብሔር ይመካ። እግዚአብሔር ብቻ ከናንተ ጋር እንዲሆን ዛሬ እሱ ከናንተ አስቀድማችሁ ጽድቁና መንግስቱን ፈልጉ ሌላ ምን ይሆንላችኋል አለ፣ ይጨምርላችኋል እንዳለ እግዚአብሔር አምላክ አዳዲስ ነገር በህይወታችሁ እንደሚጀምር ሰምቻለሁ። እዚህ ቦታ ያላችሁ እህቶችና ወንድሞቼ ዛሬ ቃል ለመስማት መጣችሁ የእግዚአብሔር ልጆች፣ መልእክቱ ይሄ ነው። እግዚአብሔር ከናንተ ጋር ይሁን። እግዚአብሔር አይለያችሁ፣ ክብሩ አይለያችሁ፣ ሞገሱ አይለያችሁ፣ ድምፁ አይለያችሁ። እግዚአብሔር ያሰማራችሁ፣ እግዚአብሔር ይምራችሁ፣ እግዚአብሔር ያስተምራችሁ፣ እግዚአብሔር ይከተላችሁ፣ እግዚአብሔር በመውጣት በመግባት ይባርካችሁ። እግዚአብሔርን የምትፈሩ ሆኑ፣ አምላካችሁን የምታስቀድሙ ሆኑ። የማይሳካ ነገር የለም። ያን ጊዜ ሰዎች እንደዚህ ይላሉ፣ ብቻ እግዚአብሔር ካንተ ጋር ይሁን እንጂ እኛም ላንተ እንታዘዛለን ይላሉ። አገልጋዮች እግዚአብሔር ብቻ ከናንተ ጋር ይሁን። እግዚአብሔር አብሮት ያለው አገልጋይ ውጤታማ ነው በብዙ ነገር። እግዚአብሔር አብሮት ያለው ሰው ጸሎቱ ይሰማል። እግዚአብሔር አብሮት ያለው ሰው የጀመረው ነገር ሁሉ ሲቃናታላችሁ። መግነን ይሁንላችሁ። አንድ መዝሙር ነበረ ድሮ፣ አገነነው ለኔስ ጆሲ አገነነው ለኔስ ቸርነቱን አገነነው ለኔስ ምሕረቱን። እንጸልይ እስኪ። ሻግራቫ ጋዳስ ካማግራቫል ቶፓኔ መግራዲ ቆመን እንድንጸልይ ይፈልጋለሁ።